ጠብቃችሁ የተሻለ ነገር ደግሞ ፈጣሪ ያስቀምጦልህ ሊሆን ይችላል ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው የሆነ ነገር የተሻለ ጥሩ ነገር ደግሞ ፈጣሪ ያዘጋጅቶልህ ነውና ምንም ነገር እንዳይሰማ ምንም ነገር በውስጥ እንዳትበሳጭ ያው ከፈጣሪ ጋር ብቻ ዱአ እያረክ ራስህን እንትን በል ከዚያ ውጪ ግን ምንም አይዞ ህይወት ነች ማለት አው ነው ታውቀ ነው ምን ይሄ ገሃዱ ዓለም ነው ሳቅ ደስታ ሐዘን ሞት ያለ ነውና አልহামዱሊላህ ምን ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር ነው የምንደበለቀው ሀገራችን ነው የምንሄደው ወደ ሌላ እኮ አንሄድም ስለዚህ አልহামዱሊላህ እሱ ያመጣውን መቀበል ነው ግን ያለምንም ጥፋት ትንሽ ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢል በምንድነው ቆይ በፍርድ ቤት በኩል ነው ምንድነው ምንም አይታወቅም እና ሰው ሊያናግርልም አልቻለም ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል ምንም የለ ያው ምንም የለ ዝም ብሎ በቃ ጣሩኝ ሄድኩኝ ደግሞስ ምን አደረክ ምን አጣፋክ ምንም በቃ እንደዚህ ሀገራችንን ለቀ እንድትወጣ ተወስኗል አሉን ምንድነው ችግሩ ብንላይ ተወስኗል ምንም ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ እኔ ነኝ የምንከባከብህ እኔ ንጉስ ነህ አንተ ንጉስ እንደዚህ ይገፋል ጀግና ይገፋል አይፈራም እግዚአብሔር አለ የኔ አምላክ አለ አላህ የሚጠብቅሃል የተሻለ ነገር ይመጣል ኢንሻአላህ እንግዲህ አንድ መጥፎ ነገር አይመጣም ከኋላው ከሪያ ዘብ ይሆን እንጂ ላለው ሀገራችን ሰውነት ነው አላህ ደግሞ ከዚህ የተሻለም ነገር ሊመጣ ይችላል ኢንሻአላህ ከዚህም የባሰ ከመጣ ደግሞ ያው እሱ ያመጣው ነው ሰያው ዝሮ አገሩ አይሆንም ነበር በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎላል አንኛ ሰው ኢንሻአላህ እንግዲህ ኢንሻአላህ ተገባርጎሃል ማለት በዚህ በተወሰነሽ ጊዜ ውስጥ በቃ ጥሩ መልካም ነገር ዘርታል የዘራውን እቺ መልካም ነገር የዘራት ደግሞ አፍርታ ነገ ጧት ፍሬዋን የምትቀምስባት ቀን ትመጣለችና አይዞ ኮንታክት አድርግ ከልጆች ጋር ዝሮ ካሉት ልጆች ጋር እናታቋርጥ አሁን ሀገር ከገባ በኋላ ግንኙነት እናታቋርጥ ካሉት ልጆች ጋር ለመገናኘት ሞክር መልካም ነገርና ፈጣሪ ይዞልህ ነው በቻልነው ያክል ያለውን ነገር ዝሮ እስኪ እንትን እንላለን ሰያው እሺ ብቻ አላህ ነው ያዛት ፈጣሪ ነው ያዛት ኢንሻአላህ እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ የእውነት በፈጠራችሁ ነገር ተዘጋግቷል ምንም አልፈልግም አካውንቴም ሁሉም ተዘጋግቷል እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም ገንዘብ ማንቀሳቀስ አልችልም ማውጣት አልችልም ምንም እና እንደዛ ነው ያው ይሄ የኛ የንግድ አካውንት ነው ፎሎ ያረጋችሁት ሁላችሁም ችግር የለም ሀገራችንም ሆነን ምን ሰራበትን አላህ ያምቻችልናል ኢንሻአላህ ሰያ እንግዲህ ያው ድምጽን በዚህ ሰምተናል እኛ እንኳን የሰማነው ታስሯል ምናምን የሚል ነበር አሁን እንደዚህ ድምጽንም ከሰማን የተወሰነ ለውጥ አለ ስለዚህ ከሳውዲም እንደተባረርክ እናውቃለን አሁን ደግሞ ቀጣይ ወደ ዱባይ ሄድ ነበር ከዛም እንግዲህ ያው የውጡ እንትን ቀርቦልሃል ስለዚህ እንግዲህ ያው ሰያን የምናከብረው ብዙ የሰራ ልጅ ነው ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው ስለዚህ የደረቅ አብሽር ሆዲም ማያሽር ነው እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም በቃ ከመላችሁ በላይ በቃ ጠይቁት እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት
ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው። እንደው ትልልቅ ቦታ ያላችሁ እንደ አማራ ልጆች የማንም ሆኑ እና ሰያውን ከጎን ቁሙን የጨርሻለሁኝ። እንደዚህ ድምጽህንም ከሰማን በዛ ላይ ረበና ይገዝህ ኃያሉ አላህ ካገዝህ ምንም አትሆንም። ዱዓ ነው እና በቃ ይመች ሰያው ሰያዬ ሰያው ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሐቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሐቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መጣ። ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በአገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱዓ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ሻጥር ካልተሰራኝ እዛም ቢሆን አገሬ ላይ ገባለው ላይ ብላ ኢንሻአላህ። ምናልባት ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደርገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡዬ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም ተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለነው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣማ ምን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እንኖራለን እላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽር አገርም ለስራ መጥል ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት። የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት።
አዎ ያለውን ነገር ዞሮ ዞሮ ሰያው ያሉት ልጆች ጋር እናወራለን። እስኪ በቃ እሺ። ያው እሺ እዛ ያላችሁ ፎሎወር ጓደኛ ጋር ስለሆንኩኝ ለወጣ ነው።